የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል። የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሉት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤ ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እምር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪ ከአሜሪካ ወደ ኤችኤል ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበዎታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ጥሬን አክብረሽ እዚህ ድረስ ስለመጣሽ በእኔና በተመልካቾቼ ስም አመሰግናለሁ። እሺ፣ እኔም እዚህ ድረስ አክብራችሁ ስለጠራችሁኝ በጣም ነው ማመሰግነው። የት ነበርሽ? ማናት? አንዲት ሙያዋንና ሀገሯን አፍቅራ የምታድግ ትንሽዬ ልጅ። በጣም የሚገርመው ነገር በዚህ እድሜሽ በግጥሞች ውስጥ በሳል ሀሳቦችን አንስተሻልና ለዚህ አርአያ ነው ብለሽ የምታነሹ ሰው አለ? አርአያ አለኝ። በፊት የኤሌመንተሪ ተማሪ ሆኜ በዚሁ ታለንቴ የሚያበረታታኝ የነበረ አማርኛ መምህር ነበረኝ እና በዚህ አጋጣሚ መምህር ታዲዮስ ወርቁን በጣም ማመስገን ፈልጋለሁ። መልካም። አብዛኛው አርት ውስጥ ያሉ ባለሙያዎች መነሻቸው ልክ እንዳንቺ ትምህርት ቤት ነውና ትምህርት ቤት ውስጥ እስቲ ልዩ ገጠመኝ ካለሽ? ገጠመኝ አለኝ። አዎ፣ እዛው ኤሌመንተሪ ተማሪ ሆኜ አልፎ አልፎ ግጥም አቀርብ ነበርና አንድ ቀን በልዩ ተመስጦ የጻፍኩት ግጥም ነበረ እና ሰልፍ ላይ አቅርቤላቸው ተማሪዎችም አስተማሪዎችም በጣም ወደው ታጨበጨቡልኝ። ዳይሬክተሩ ግን ቢሮ አስጠርቶ ወላጅ አምጪ ያለኝ። እንዴ ለምን? ግጥሙን አንቺ አይደለሽም የጻፍሽው ቤት ትልቅ ሰው አጽፈሽ መተሽ ነው ብሎ ነው። በነገራችን ላይ ይሄን የግጥም መጻፌን ላንቺ ነው ያመጣሁት። እሺ፣ አመሰግናለሁ። እኔም በጣም ነው የማመሰግነው። አዲስ መረጃ አለን፣ ተከታተሉ። መንግስት አሁን ካለው የኢትዮጵያ ሕዝብ መዝሙር በተሻለ ስለ ሀገሪቱ ሰላም፣ አንድነት፣ ፍቅርን የሚሰብክ ግጥም ይፈልጋል።
በዚህም መሰረት በግጥም ዙሪያ ከፍተኛ ተሰጥኦና ልምድ ያላቸው ሰዎች እንድትሳተፉና ሽልማቱን እንድትቀበሉ ስንል እናሳስባለን። ስሚያቺ እመት ግጥም ትችያለሽ እንዴ? ግጥም እንዲያው ድሮ ሲሰማ ምንጅላቴ የቀበሌ ሊቀመንበር ነበር አሉ እና ስሜቱን ሲገልጥ በግጥም ነው። ይሄን ነው የማውቀው ጌቶች። እስቲ የምትችውን ግጥም በይልኝ እስቲ። ያው እኔማ ስለ ወፍጮ ቤት ከሆነ አንድ ደህና ግጥም አለኝ። ኦ ስለ ወፍጮ ቤት እስቲ በይው። የትም ፍጭው ዱቄቱን አምጭው። ግን እንዲያው ከግጥምስ ዘፈን ያናኛል። እሱም ብልሎት ይሻላል። እስቲ የሀገር ጉዳይ ከሆነ እስኪ በይው። የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ ትዝ አለኝ ዳገት ቁልቁለቱ ትዝ አለኝ ስንወጣ ስንወርደው። ሌላ ሳለሽ? ኧረ የለም። እኔ የምለው የት ነበርሽ? ግጥም መጽሐፍ በጣም ጎበዝና ታዋቂ ነች አይደል? እሱማ ፀሐይ የሞቀው አገር ያወቀው አይደል እንዴ? ስለዚህ ከበቀላዬ ጎን ለጎን ይህንን ጉዳይ አብሬ ማስኬድ እፈልጋለሁ። አለቃ ግን ተስፋ ትፈልጋለህ? አዎ። ለምን ልብ ወለድ አይሆንም? በደሞ አስጀምሬ በደሞ አስጨርሳታለሁ። ያንቺ ነው። አረ ችግር የለውም። ቀድሞ አንተ ነው ከንሳው ቢሆንም ይኸውልሽ ፈረንጆች ምን ሚኒት አባባል አለ መሰለሽ፣ ሌዲስ ፈርስት ይላሉ። እኛ አበሾች ደግሞ ለሴቶች የተለየ ክብርና ፍቅር ስላለ ይሄው ለሴት ልጅ ክብር ያለው ወንድ በጣም ደስ ይለኛል። እኔም መከበሯ የምታደንቅ ሴት ደስ ትለኛለች። ልክ እንደ አንቺ ማለት ነው። በጣም ነው ማመሰግነው። ምንም አይደል።
ሰፈር ከየት አካባቢ ነው? እኔ ሳር ቤት ነው። እኔ ሜክሲኮ። እግረ መንገዴን ነው የምሸኝሽ። አይደል? ብዙ ጊዜ ብቻህን ነው ሾፒንግ የምታደርገው? ለእኔ ያለ ራሴ ማን አለልኝ ብለሽ ነው። በራስ መተማመን በጣም ደስ ይላል። አንቺን ፈገግ ስትይ ቆንጆ ነሽ። ከዚህ በላይ ቤት ያስገባኝ እንደማትይኝ ተስፋ አደርጋለሁ። አረ በፍጹም ይህ ከበቂ በላይ ነው። በጣም ነው ማመሰግነው። ችግር የለው። ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? ትችላለህ። ስልኬን ልስጥሽ ወይም ደግሞ ስልክሽ ስጪኝ? ስልክን ሳይሆን ቁጥርን ስጠኝ፣ እኔ እደውልልሃለሁ። 0940 18 24 ይኸውልሽ፣ ባትደውይ ግን በውበትና ፈገግታ ሚኒስተር ነው የምከስሽ። እኔም ደውዬ ካላነሳክ እንዴ ምን ልታረጊ? እንዲህ ብቻ ለሾፒንግ ስትወጣ አገኘሃለሁ። እሺ ቻው። ሰላም ነው? ሰላም፣ እንዴት ነህ? ደህና ዳኒ፣ ሰላም ነሽ? አወቀኝ። ይህንን ፈገግታና ድምፅ እንዴት ረሳዋለሁ? በነገራችን ላይ ፍቅር እባላለሁ። የት ነበርሽ እባላለሁ። አባቴ ነው ስሜን ያወጣልኝ። ደስ የሚል ስም። የት ነበርሽ? በዚህ ፈገግታ ላይ የት ነበርሽ? ደስ ይላል። እኔ የምልህ ፍሪ ከሆንክ የሆነ ነገር ልጋብዝህ? ደስ ይለኛል። አሁንስ በጣም ሰለቸኝ። ግን ምንም ስራ የለም። የት እየደወልሽ ነው? አባዬ ጋር ነው? አባዬ ጋር? አይ የት ነበርሽ ጋር? ከኛ ሳትሻለሽ ነገሩ። ሄሎ ወይ ትራስ፣ እንዴት ነሽ? አለው። እንዴት ነሽ? ጠፋውባችሁ አይደል? አዎ በጣም ጠፍቶሻል። ህይወትስ የለችም እንዴ? አለች። ሰላም እያለች። ሰላም በያት። እሺ ውጪ ናችሁ እንዴ? ስራ ስንፈልግ ብለን አሁን ወደ ቤት እየተመለስን ነው። የምን ስራ? ትምህርታችሁስ? ሁሉንም ነገር ስንገናኝ እነግርሻለሁ። ቻው። እሺ ስራ የምታገኝልን ይመስልሻል?
ፖሊሱ ነው አረብጆ እዚህ ቆይ እዚህ ለምንድን ነው ይዘሽኝ የመጣሽው? ሀገሬን አንተና የምወደው ሙያ አጣምሬ ግጥም ለመጻፍ። አልገባኝም። ሀገር ማለት ሰውን አንተን ይወክላል፣ ግጥም ደግሞ ሙያዬን። ውስጥሽ ግን የሆነ የዋህነት አለበት። የአንተን ፍቅር በብሬ መመንጫጨር እፈልጋለሁ እና ጎበዝ ከሆንክ የኔን የዋህነት ከውስጥ ያውጣና የአንተን ፍቅር አስገባበታል። እሱም ማየት ይቀርልሻል። ነይ ልሳምሽ። መጀመሪያ ግጥሜ ልጨርስ። በደንብ ልሳምሽና አብረሽ ትጽፊዋለሽ። ምኑን? መሳሙ። ነይ እዚህ ጋር እዚህ ጋር ጻፊ። እኔ የምለው ከግጥሞችሽ ውስጥ ለእኔ የሚሆን አልጻፍሽልኝም? እስቲ ቆይ ልፈልግ። ጫጫታው አይሎ ሰማይ ጉም ሸፍኖት ምድርም ተጨንቃ ሃይባይ ባጣችበት ፍቅርን ላመኑት ጉም ሆኖ ብርሃን ተራራውን ወለል ማድረግ ያልታከተው ከኔ ጋር ጀምሯል በሬን እያንኳኳው ከላይ የለው ዳኛ ቀን አይለኝ ማታ በትዝታ አለኩኝ በሀሳብ ቀለጥኩኝ ከጎኔ አትነሳ ከቅፍ አልውጣ እንደተቃቀፈን ሌሊቱ አይንጋ ወፎች አይንጫጩ አይለዩኝ ካንተ ጋር ዓለምን እንቃኛት አንተና እኔ ብቻ። ሰርፕራይዝ አለኝ። ስራ አገኘሽልኝ? ነው አይደል? ምን ነው ዝም አልሽ? ፍቅር ይዞኛል። ደህና ነሽ? እንኪ አጠጪበት። ደህና ነኝ፣ ግን በትክክል ነው የሰማሁት? በትክክል ነው የሰማሽ። ፍቅር ይዞኛል። እንኳን ደስ ያለሽ። ያው ማለቴ ፍቅር ጥሩ ነገር ነው። አንቺን ለመክርሽ አልችልም። ታውቂያለሽ፣ ግን ፍቅር ዓለምን ይገነባል፣ ዓለምን ደግሞ የማፍረስ ኃይል አለው። ይሄንን መርሳት የለብሽ። ግን ልጁን ታውቂዋለሽ? ፍቅር ይባላል። ብታውቂው ትወጂዋለሽ። አዎ ትራስ እውነቷን ነው። እኔ የሚጎዳሽን ነገር ነግሬሽ አላውቅም። ግን ግንኙነት ከመጀመራቸው በፊት ማንነቱን ብታውቂ ጥሩ ነው። ግን ለምንድን ነው ስራ የፈለጋችሁት? በዛ ላይ የተማራችሁ አይደል? አባታችን ታሟል። ለሱ መድኃኒት መግዛት አለብን። አዎ ማታ መስራት እንችላለን። ምንም እንኳን ከባድ ቢሆንም ግን ግድ ነው በቃ። በጭራሽ ስራ ትሰሩ። የምትፈልጉትን ነገር ነው ይሰጣችኋል። ዛሬ ሰጠሽን መድኃኒት ገዛን ይባል፣ ነገስ? ከዛ ቀጥሎሽ? ህይወትን ማወቅ አለብን። እስከ ዛሬ ያደረግሽልን ጥሩ ነገር ይበቃል። አሁን ግን ጥሩ ነገር ማድረግ ከፈለግሽ ስራ ፈልጊልን። ምንም ነገር ቢሆን እንሰራለን። እሺ ግን ትምህርታችሁስ? ቀን እየተማርን ማታ መስራት እንችላለን። ደግሞ የትምህርት ማብቂያም እየደረሰ ነው። እሱን እኮ ነው የምላችሁ፣ ማጥናት አለባችሁ። እረፍት ሰዓታችን መጠቀም እንችላለን። ደግሞ የተነገረንን አንረሳም። የተማርኩትን አረሳም ጎበዝ ነኝ እያልሽኝ ነው የኔ ጉረኛ።
አዎ እውነቷን ነው። ቆይ ይሄ ምንድን ነው? ግጥም ነው። በጣም ህልም አለኝ ንጋት ያልሰበረ፣ ህልም አለኝ ንፉግ ያባረረ፣ ህልም አለኝ ተራራ የሚንድ፣ ህልም አለኝ ብሩህ የሚያቀና። ታዲያ ብሰራ ብለፋ ሳቅን ለመሸመት ምን ይገርማል? ምን ነው አመድ ብለብስ እምዬ ሀገሬ እናቴን ካላት ደስ። ዋው በጣም ደስ የሚል ግጥም ነው። ወደድሽው? በጣም በራሴ ግጥም ከሰሳችሁኝ ማለት ነው? እሺ አልሽን አይደል? እስቲ እሺ ቆይ ፍቅርን አዋርቼው ልምጣ። እንዴት ነው መልስ አገኛችሁ? ሰውየው አልናገር አልጋገር ብሏል። ታዲያ ምንድነው? ህጎችን ድጋሚ ላስታውስህ። አውቃለሁ አለቃ፣ አልናገርም ያለ ያው ምላሱን ይቆረጣል። ታዲያ ምን ይጉልታል? ተግባር ያድርገዋ። እሺ አለቃ፣ የምላሱ ህግ ይተገበራል። ያ አስከሬን ደግሞ ተቃጥሎ ዱካው እንዲጠፋ ዝዤ ነበር። ምን ደረሰ? በሚገባ ተቃጥሎ ዱቄት ሆኗል። ጥሩ። ይኸውልህ ካሁን በኋላ አስቸኳይ ጉዳይ ካልሆነ በስተቀር ደጋግመህ እንዳትደውል። እሺ 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 እሺ። ፍቅርን አውርቼው ነበር። ስራ አግኝቶላችኋል። እውነት? ጓደኛዬ በጣም እኮ ነው የምወድሽ። በጣም ነው አንቺ የምናመሰግነው። ባትኖሪ ኖሮ ምን እንደምናደርግ አላውቅም ነበር። ግን ብዙ አትደሰቱ። ክለብ ውስጥ ነው ያገኘላችሁ። ክለብ ውስጥ ማለት ክለብ ውስጥ ምን መስተንግዶ? ለነገሩ አማራጭ የለንም። እና ልትሰሩ ወሰናችሁ? አዎ ለአባቴ ስል ምንም ነገር አደርጋለሁ። ነገ ማታ መጀመር ትችላላችሁ ብላችኋል። የምታውቂው ሰው ነው? ብዙም አላውቀውም። በፍቅር በኩል ነው የማውቀው። አሸብር ይባላል። እሺ በጣም አመስግኝልኝ። ግን ነገ መተሻ እንጫወትም ስራ ከመጀመራችን በፊት። ነገ ከፍቅር ጋር ቀጠሮ አለኝ፣ ግን ከዛ በፊት መጥቻ አገኛችኋለሁ። በጣም ደስ ይላል። እንዳትቀሪ ግን ቃሌን አላጥፍ። እሺ ዛሬ በጣም ደስ የሚል ቀን ነበር። እንሂድ። ጓደኞቼ እንዴት ነኝ? አምሮብኛል? ዋው በጣም አምሮብሻል። ዛሬማ የሆነ ነገር አለ። ቆይ ምንድን ነው እንደዚህ ነው? ኧረ ምንም የለም። አካበዳችሁት። ፍቅር ልታገኙ ነው አይደል? ቆይ ምኑን ነው የወደድሽው? ፍቅርንማ ታዩ ሁሉ ነገሩን የወደድኩለት። ብቻ ነው ያለፋሽ። መልኩ፣ ባህሪው፣ አወራሩ፣ ወንድ ወንድነቱ ሁሉም ነገሩን የወደድኩለት። ኧረ በጣም አካበድሽው። ኧረ ምንም አልካበድኩም። እሱማ ሲያንስበት ነው። ደውላለች ጓደኞቼ። አርፍደሻል፣ ትቀጫለሽ።
ቀጣለሁ፣ ችግር የለውም። ለመቀጣት ዝግጁ ነኝ። ምንድነው በጣም አስቀመጥሽኝ እኮ። መንገድ እኮ ነው ያበቃው። እሺ ለመቀጣት ዝግጁ ትቆይሽ ቁጭ። ሄሎ። አቤት አለቃ። ሰማካት? አላሰማሁም። ስማ፣ አምነህበት ነው የገባው ታውቃለህ? አዎ፣ ግን ታዩ ብያት በጣም ነው የተናደደችብኝ። የሆነ ነገር ብላ ሳምነት። ግን ሄሎ ሄሎ ተነሳሽ? ደህና ቁርስ እንብላ ወይስ ወርደን እንብላ? ታች እንብላ ይሻል? እሺ። አለቃህን እኮ በአካል አላውቅም። በጣም ማወቅ እፈልጋለሁ። ጓደኞቼ ስራ ሳስቀጠራቸው በጣም ደስ ብሏቸዋል። ላመሰግነው እፈልጋለሁ። መምጣት አይችልም? እና ደውዬ ልጥራው?
ሄሎ፣ ሰላም ነው አለቃ? የት ነበርሽ? ልትተዋወቅ ትፈልጋለች። ባለፈው ምሳ የበላንበት ሬስቶራንት ላይ። እሺ እሺ ቻው። እየመጣ ነው እየመጣ ነው። እና ግጥምሽን ነገ ነው የምታቀርቢው? ነገ የት ነበርሽ ማስረሻ ግጥሟን ታቀርባለች። የምታነሻቸው ሀሳቦች በጣም ነው ደስ የሚሉ። በተለይ ባለፈው ያቀረብሽው እንዴት እንደምወደው በጣም ያንስ ወደዋል። ባለፈው እሱም ቆንጆ መጡ። ያኛው ከፍራማ ሴት ጋር ይመጣል። ሰላም የት ነበርሽ ማለት ነው? በጣም ባለፈው እኮ ነገር ነበር። እሷ ነች በጣም ስንች መገቢያ ነች። ሌላምጣልሽ አስተናገድ። ሰው እሱ አይስራ ጓደኞቼ ስራ ስላገኘላቸው በጣም አመስግነውሃል። ምንም ችግር የለም። ኧረ ይሄን ያህል ምንም ማካበድ አያስፈልግም። ያው ስራን ያገናኘዋቸው። ሄሎ፣ የት ነበርሽ ነኝ? ምን ማለት ነው? ስሙ ልትነግረኝ ትችላለህ? እንዴት? ግጥሙን ሌላ ሰው አስገብቶታል እኮ ነው የሚለው። ማነው አሉሽ? ስሙን አልናገርም እኮ። ጥሩ በቃ እንሂድና ማንነቱን ማረጋገጥ አለብን፣ ማጣራት አለብን። እሺ ይሳው ማን? ቆይ የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎቹ ይዘጋቦታል። የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤ ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪ ከአሜሪካ DHL ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበውታለን። በዋትሳፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። መንገዱ እኮ በዚህ አይደለም። አውቃለሁ። መጀመሪያ ሌላ ቦታ እንሄዳለን። እሺ፣ ወዴት ነው የምንሄደው? ሚስጥር ነው። እርግጠኛ ነኝ በደንብ ትወጂዋለሽ። ግቢ።
እንኳን ደህና መጣሽ የማስረሻ ልጅ። አመሰግናለሁ። ቤት በጣም ነው የሚያምረው። ለጊዜው ነው ለመቆያ እንደማረፊያ ያለው። ምንድን ነው? ሂጂ። ፍቅር ፍቅር ምንድን ነው? አባ ምንድን ነው? ምን እየተፈጠረ ነው? አይዞሽ፣ አትቸኩይ። ቀስ ብዬ አስረዳሽ። ምንድን ነው ነገሩ? አባ ምንድን ነው ነገሩ? ይሄ ርካሽ አባትሽ ሚስቴን ደፈረ። ምንድን ነው የሚያወራው? አባ እውነቱን ነው የሚያወራው? በጣም ወዳት ማፈቅራት ሚስቴ ከነገ ዛሬ ልጅ ወልዳ ታሳቅፈኛለች፣ የልጄን ጠረን እምጋለሁ ስል ሚስቴን የሰረቀኝ አውሬ። እውነቱን ነው? አባዬ ተናገር እንጂ እውነቱን ነው ወይ? ልጄን የጠጥቼ ነበረ እና ሁሌም አእምሮ ላይ ያለች እና በጣም ስለማፈቅራት ስሰክር ወደ እሷ ሄዳለሁ። እሷ ጋርም ሲሄድ በጥላቻ አነጋገር አንተ የማትረባ ሰካራ ማለች ልጄ እና ባልጠበቅኩት ሰዓት ያው ስካር ላይ ነቅሶብኝ ነበር። የማይሆን ነገር አደረኩ። እናቴ ይቅር በይኝ ልጄ፣ በድዬሻለሁ፣ ይቅር በይኝ። አየሽ፣ አሁንም አያፍርም። በኩራት ስራውን እያመነ በሚስቴ ያየሁትን ስቃይ እሱ ደግሞ በልጁ ላይ ሲደርስ ምን እንደሚመስል ይኸው። ምንድን ነው እየሆነ ያለው? እየሆነ ያለውን ቀስ እየነች ተው ልጄ፣ በሚስቴ ላይ የደረሰው ህመም ተው ልጄ፣ ምን እንደሆነ እሱ ማወቅ አለበት። ተው አሸብር፣ ተው። ፍቅርን የቀጠርኩት እኔ ነኝ። ግጥምሽንም የሰረቀው ስሙሽ። ጓደኞችሽን በጠቅላላ ለገንዘብ ብዬ ቸብችቤያቸዋለሁ። በአንቺ ዙሪያ ያሉ ሰዎች ሁሉ ገና ይጎዳሉ። እሺ አሸብር፣ እባክህ እባክህ። አሸብር ተው፣ ግድ የለም ተው፣ ተው፣ ተው። እኔ ፈጣሪ ይቀጣኛል። ተው፣ አትበቀል በልጄ። ዋጋቸውን ያገኛል። ዝም በል። ይህን እንድታደርግ አልፈቅድም። እንዳታደርግ። አንተ ለኔ ቢላ ይዘህ ትመጣለህ እንዴ? ሂድ፣ ያገኘበት ረከቡት ያለ ሂድ፣ ሂድ። እስካሁንም ስለማላውቅ ነው ዝም ያልኩህ። አንተ እንዳትጠጋኝ ወጋለሁ። አንተ ለኔ ህይወት ምን ሆነሻል? ምንም አልሆንኩም፣ ደህና ነኝ። ግን ደህና አትመስይም። እድሜ የት ነበርሽ? ይኸው እዚህ ቆሻሻ ነገር ውስጥ አስገባችን። እሷ ምንም አታውቅም። ለምንድን ነው ሁሌ እሷን ተወቃሽ የምታደርጊው? አሸብር ነው በቃ ይሄን ሁሉ ነገር ያደረገው። ሀያት እባክሽ፣ እሷም ያው ነች። እሷ ምንም አታውቅም። ለምንድን ነው የማትረጂው? አሸብር ነው ለሀብታም ይሸጣል መስተንግዶ ብሎ። ሀያት እባክሽ፣ እሷም ያው ነች። እሺ አሁን በቃ ዘና በይ፣ ጠጪ። ይሄ ቀሚስ ምን እንደሆነ ታውቂያለሽ?
አላውቀውም። ምንድን ነው እሱ? በጣም የምወዳት የማፈቅራት ሚስቴ እሷ የተደፈረች ጊዜ የለበሰችው ቀሚስ ነው። ታዲያ ይሄ ከኔ ጋር ምን ያገናኘዋል? ግጥምና በቀል በቃ ሁሉም ነገር ሰልችቶኛል። ገላይ ምሽት በጣም ነው የሰለቸኝ። በጣም እንግዲህ ምን ይደረግ? የት ነበርሽ የሰጠችን ጣፍንታ ነው። የት ነበርሽን አውቃታለሁ። በፍጹም ልትሸጠን አትችልም። ኧረ አንቺ ልጅ ዓይንሽን ግለጪ። ምን ሆነሻል? ምንድን ነው አንቺ እሷን በሁሉም ነገር ተጠያቂ የምታደርጊያት? ተጠያቂ ያልሽው? ይሄኔ እኮ እሷ የተንደላቀቀ ኑሮ እየኖረች ፊት መኪናዋን እየነዳች አማርጣ እየበላች እኮ ይሆናል። እንዳትሻርግላት። ለሰዎች የተለያየ መግለጽ ሰጥቷል። ለኔ አርሞኒካ መፋት፣ ለአንቺ ደግሞ ግጥም መጻፍ። ስለዚህ አሁን ግጥሙን ትጽፊያለሽ። ኧረ ትገለኝ ነው። ስሚ፣ በእኔ እጅ በጣም ብዙ ሰዎች ህይወታቸው አልፏል። ያንቺም ህይወት ለኔ ምን ማለት ነው? አሁን ፈልገውን ግጥም አመጣሽ እንድትጽፊ ብቻ ገባሽ? የምልሽን ብታረጊ ነው አይሻልም እንዴ? ለምን ነው የማትጽፊው? እኔ የምልሽን ብታረጊ ይሻልሻል። እሺ ጻፊ። አልጽፍም። አልጽፍም? ይበቃል። ግጥም እንደዚህ ቀበቶ አይደለም። እሺ የቱጂ ለዛ ስትለው ስሜት የሚመጣው የቱጂ ስቃይና ያንቺ መገረፍ አልሰለችሽም እንዴ? ጻፊ ጻፊ። አልጽፍም። አንቺ በጣም አቀበጥኩሽ አይደል? ከተናደድኩ ማንም እንደማይጽፈኝ ታውቂያለሽ አይደል? መብላት አልፈልግም። ከዚህ ውጪ ማን ሆንሽ መሰለሽ? አለቃ ስልጣኑን አይሰጠኝም እንጂ እማረገውን አሳይሽ ነበር። ከዚህ በላይ ምን ልታረጉኝ ነው? ጥጋብሽን አስተነፈሰልሽ ነበረ። ውጪልኝ። እንዲያ በምን ቀን ነው ከነዚህ አረመኔ ሰዎች እጅ የገባሽ ማለት ነው? እሺ እንደምሻ ታገሳለሽ?
አትበይ። መብላት አልፈልግም። እንዴት እንደሚጣፍጥ ባይሽ ሳልጠግብ አንቀሽቅዞ ማለቃ ወደ አንቺ ነው። አንቺ እሷን አቤት ስትባይ አንቺ ትበያለሽ። ቆይ መቼ ነው የምትጠግቢው? አልበላም ላይ ነው አልበላም ማለች ነው ያለቀ። ለምን ነው የማትበይው? መብላት አልፈልግም። የቀረው 2 ቀን ነው። እየበላሽ ብጽፍ አይሻልም? አያገባኝም። መጻፍ አልችልም። በየሰዓቱ እየጨቀጨቀ እንዴት አድርጌ ነው መጻፍ የምችለው? ዶክተር እንደምንም መንቃት አለባት። ዶክተር እንደምንም አድርግ። ዛሬውን መንቃት አለባት። ዛሬውን ዶክተር። እሺ ለዚህ ማጉድ ያሰራኝ። ዛሬውን መንቃት አለባት። አለቃ ምንም ስጋት እንዳይገባ እኔ እንከባከባታለሁ። አዎ መንቃት አለባት ዶክተር። ዛሬውን መንቃት አለባት። አለበለዚያ አንተን ይበቃላል። እሺ እሞክራለሁ አለቃ። ምንም እሞክራለሁ አያስፈልግም ዶክተር። መንቃት አለባት። ለራስ ስትል መንቃት አለባት። እሺ ግን እኮ አለቃ ግን አያስፈልግም። በቃ ነገሩ መንቃት አለባት። መንቃት አለባት። ፈጣሪ ነው እንዴ መሰልኩት? እንደዛን ቀን ተደስታ ይቻላልክ በጣም ደስ ብሏት ነበር። ብዙ ብር አውጥተናት ይሆናላ። እኛን የምትሸጥበት ምክንያት ንገረኝ። ገንዘብ ቆይ ምንም የማያደርገው ነገር አለ? ሞታ ይሆን እንዴ? በፍጹም አትሞትም። ቆይ ለምን እንደዚህ እርግጠኛ ሆነሽ? ከ2 ቀን በፊት ጋርዶች እጆቿን ይዘዋት እኛ የምንቆምበት አካባቢ እኔን አይታ የሆነ ወረቀት ነገር ጣለች እና አነሳሽው? ኧረ እኔ አላነሳሁትም። አንቺ ያምሻል እንዴ? ለምን አላነሳሽውም? ሄጄ እፈልገዋለሁ። 2 ቀን አልፎታል እኮ አሁን አይኖርም። አንቺ ዝም በይ። ይሄኔ ምክንያቱን እናውቅ ነበር። ቆይ እሺ ወዴት ነው? ጠብቂኝ፣ አብረን እንሄዳለን። ነቃሽ ነኝ። በቃ ላሸብር ልደውልለታ። ዶክተር እባክህ ዶክተር ላሸብራት ደውል እባክህ። እንደሱ ማድረግ አልችልም፣ ይገለኛል። የኔንና የጓደኞቼን ህይወት አበላሽቷል። አሁን ደግሞ ተረኞቹ እህቶቼ ናቸው። የእነሱ ህይወት ከመበላሽቱ በፊት ላድናቸው እባክህ ዶክተር። ምንድነው ቆይ ያወራሽ ያለሽው? ምንም ሊገባኝ አልቻለም። ከዚህ እንዳመልጥ እርዳኝ። የእህቶቼ ህይወት ከመበላሽቱ በፊት ላድናቸው። የምታወሪው ነገር ምንም ሊገባኝ አልቻለም። በግልጽ ወይ አውሪኝ። እንዴት
እንዴት ናችሁ ጓደኞቼ? ምናልባት ክለብ አካባቢ ትኖራላችሁ ብዬ አስቤ ነው የጻፍኩላችሁ። እኔ ያሸብር እስር ቤት ውስጥ እጅና እግሬ ታስሮ መተንፈስ ከብዶኛል። ግጥም እንጽፍለት በየቀኑ ይደበድበኛል። በዚህም አላበቃም፣ እህቶቼን አፍኗቸዋል። አባቴንና ፍቅረኛዬን ገሎብኛል። እናንተንም ሳላውቅ ህይወታችሁን አበላሸሁት። አላወቅኩም ነበር፣ ይቅር በሉ። እንዴት አድርጌ አይናችሁን እንደማይ አላውቅም። እመኑኝ ግን እኔም እንደናንተ ተጠቂ ነኝ። የቆሸሸ ገላይን መቼም ብታጠቡ አይለቅም። የማይድን ቁስል አሳርፎብኛል። እበቀለዋለሁ። ከዚህ እንደምንም ማምለጥ አለብኝ። እናንተ ግን ራሳችሁን ጠብቁ ብዬሽ ነበር። ይህ ውሻ እሷንም በቁም አገልባታል። ምንም አላምናት። ከዚህ በላይ ምን ትፈልጊያለሽ? ቆይ አንቺ ያደረገችን ነገር እንደ ተራ ነገር ነው እንዴ የምታየው? አይደለም ግን እሷ ምንም አታውቅም። ምንም አታውቅም? ኧረ ታዲያ እንደዛ ከሆነ እንዴት ለሀብታም መሸጣችን አወቀች? ያ ጭራቅ ይህን ለመናገር ይከብደዋል። አሁንስ ገባ? የኔን ህይወት ብቻ አይደለም የጓደኞቼን ህይወት ጭምር ነው። አሁን ደግሞ ተረኞች እህቶቼ ናቸው። እባክህ ምንም ማያውቁት ልጆች ላይ አትፍረድ እባክህ ዶክተር፣ እባክህ። ይሄን ማድረግ አልችልም። አሸብረን አታውቂውም ማለት ነው። የትም በቃ የትም ብንገባ ፈልጎ ያገኘናል። እሺ አሁንስ ምን ላድርግ? ተመልሼ እዛ ስቃይ ውስጥ አልገባም። ዶክተር እባክህ። እሺ ተስማምተናል። የእውነትን? ይሄን ላንቺ ስል ብቻ አይደለም አድርገው። እንዳንቺ የተጎዱ በጣም ብዙ ሰዎች አሉ በሱንጂ። ስለዚህ ለነሱ ሁላ ሰዎች ስላደርገዋል። በጣም ነው የማመሰግነው ዶክተር። ችግር የለውም። በኋላ ሞጫ በራለሁ እንዴ? አው ተነሽ። እንዴት ማንም ሰው የለም ያጠገቧ? እንዴት ታመልጥ ቻለች? ግን ልመንክ እርግጠኛ አሉ እንደምትረዳኝ? አማራጭ የለሽም። ለምን ትጠይቅኛለሽ? እሱማ ምንም አይነት አማራጭ የለኝም። እሺ አሁን ወዴት ነው የምንሄደው? መጀመሪያ ጓደኞቼ ቤት እንሄዳለን። ሲወጡ ማንም አላያቸውም? በጓሮ በር ነው ያመለጡት። ቆሻሻ መጣያ ውስጥ ጓዋን አግኝቻለሁ። ጓዋን ውስጥ ደግሞ ይሄ ወረቀት አለ። እህቶቼን መልስልኝ። እኔ ግጥም እሰጥሃለሁ። በዚህ ደውልልኝ። እኔን ለመሸወድ እንዳትሞክር። በአሁኑ ያንተ ህይወት ነው የሚበላሸው። እሺ? እቺ ቂል እያስፈራራችኝ ነው። ወይኔ አሸብር የማን መጫወቻ አለው? ጓደኞቿ ጋር ነው የምትሄደው። የትም አትሄድም። ቤታቸውን ታውቂዋለሽ? አዎ። ጥሩ በቃ ቆመሽ አትጠብቂኛ። ሄደሽ ፈልጊ ካወቅሻቸው። አሸብር ቤቱን አያውቀውም? አያውቀውም ብዬ ተስፋ አላደርግም። ግን ካገኘን ምንም ምህረት አያሳየንም። መጠንቀቅ አለብን። እሱማው ግን ትንሽ ፈጠን አድርገው። እሺ እሺ። ሄሎ፣ ይኸውልህ ያችን ከርፋፋ የት ነበርሽን ቤት ፈልግ ብያን ነበር። እሺ። አሁን ጊዜ ስለሌለ ፈጥነህ አንተ አረጋግጠህ አድራሻውን ይዘልኝ ነው። እሺ እሺ። ፍጥነት። እሺ እሺ።
አሸብር እንዳይሆን የትንበሻ መጣ ከሆነስ ወደኛ እንደምትመጣ ያውቃል። አቤት ምንድን ነው? እዚህ ነው አንተ የምትኖረው? አዎ። ስንት ጊዜ ሆነ? 6 ወር። ወይ አብልጠች የት ነበር ትራስ? የት ነበር ፊት? በጣም ናፈቃችሁ። ደህና ነሽ? ይወት አለቃ አገኘሻት? ከ6 ወር በፊት እንደለቀቁ ነግረውኛል። የትም ርቃ አትሄድም። ከየትም ይሁን ከየትም ፈልጌ ያመጣታለሁ። አንቺ በቃ ምግብ ላይ ነው ችሎታሽ? ከመብላት ውጭ ምንም ስራ የለሽም? ይሄን እንኳን መስራት ያቅትሻል? ህይወት ግን አታቅፊኝም? በጣም ናፍቀሽኛል እኮ። አሁን ደግሞ ለማለት ሸጭን ይሆን? ለአንድ ደቂቃ ዝም ማለት ትችያለሽ? ታያት፣ እኔም በሷ ቦታ በሆነ ይሄን ነበር ማረገው። ይልቅ አሸብር ቤቱን ያውቀዋል? አያውቀውም፣ ግን ታውቂያለሽ፣ አይከብደውም። እሱማ ልክ ነሽ። እኛን ለምን እዚህ ውስጥ አስገባን ታዲያ? ስሚ፣ እህቶቿን ደግሞ ነገ ካሉበት እንድታመጫቸው። ቀጥይ። እህል ብቻ እኔንና በእኔ ዙሪያ ያሉ ሰዎችን በሙሉ አጎዳቸው። እኔን ሲያፍነኝ ከእናንተ ጋር እንደምንዋደድ ስለሚያውቅ ማስቆመው ይመስለኛል። ያ ረመኔ ሁለቱንም ፊት ለፊትሽ ገደላቸው አይደል? ይህ ምን አይነት ጭካኔ ነው? ቆይ በቃ አታልቅሱ። እኔ ራሴን ለመርሳት እየሞከርኩ ነው። አሸብር ደወለ። አምጣ ነው ያለው። አንቺ ሄላ አይሰማም? እጽፍልሃለሁ ግን እህቶችን ትሰጠኛለህ። ስሙኝ፣ የሰውዬ ምንም አላማረኝም። ምነው አልሰጥሽም አለሽ እንዴ? አላለኝም፣ ግን በጣም ጨዋ ሆነ። ምነው በስርዓት ነው ያወራሽ? ጨዋ ሆነብኝ በጣም። ስንት ሰዓት ነው የቀጠረሽ? 2 ሰዓት። ስለዚህ እኔ ቀድሜ እዛ መሄድ አለብኝ። የት ነው የምትሄደው? የቀጠረሽ ቦታ ምናልባት የሆነ ፍንጭ ልናገኝ እንችላለን። ይሻላል። በዛውም እህቶችሽ የት እንዳሉ እናውቃለን። እሺ፣ ግን ራስን ጠብቅ። እሱ ችግር የለውም። እናንተ ግን ራሳችሁን ጠብቁሽ። ምንም እንዳታስቡ። መጣሁ እኔ። አለቃ ልትመጣ ይመስላል? አዎ፣ በዚህ ስለማጫት ነው ቦታ መቼም እህቶቿ እንደማትመጣ አለቃ ግን ያለ ነገር እሷ አትመጣም። በዛ ላይ ደግሞ ቤት እንዳስቀመጥናቸው እኮ ማንም ሰው ሊገምት አይችልም። ማን ያውቃል? ሰዓት ደርሷል፣ ደውልላት። መኪና ውስጥ ናቸው። አምጣቸው፣ እኔም ግጥሙን እሰጥሃለሁ። መጀመሪያ ግጥሙላቸው። ወደዚህ ሲቀርቡ እሰጥሃለሁ። ያው ቀረቡልሽ እኮ። ለምንድን ነው ፊታቸውን የሸፈንከው? ሴትዮ ጊዜ አታቃጥይ፣ እድልሽን እያባረርሽ ነው። እዛ የሚታይ ዛፍ ስራ አለ። እንዴ ማናችሁ እናንተ? እዛ ጋር ያለው ሰውዬ ልኮን ነው።
እነግራታለሁ። ፍጠኝ፣ ግቢ ሂጂ። ሸወደር ማለት ነው። ወይኔ የቶቼን አደጋ ላይ ነው የጣልኩት። ግጥሙን ብሰጠው ይሻለኝ ነበር። እህታችሁ አትወዳችሁ፣ ለእህታችሁ ያልሆናችሁ ደግሞ ለእኔማ እና አሁን ምን ላድርጋችሁ? ምን ላድርጋችሁ? ስለዚህ ሁለታችሁንም እገላችኋል። አለቃ ቤቱን አግኝተነዋል። በጣም ጥሩ። ለእናንተ እመለስላችኋል፣ ከዛ እገላችኋል። አለቃ ልፍታ እንዳያመልጡ። አሁን ማድረግ ያለብን ዶክተር እስኪመጣ መጠበቅ ብቻ ነው። ቆይ እሱን ሰውዬ ምን ያታምኛል? አሸብር በጣም ብዙ መጥፎ ነገሮችን አሰርቶታል። ለጥሩ ነገር ሲል የሚከዳን አይመስልም። እኔ ግን በጣም ጨንቆኛል። ወይኔ እህቶቼ ምን ሆነ ይሁን? አይዞሽ ምንም አይሆንም። ወይ ዶክተር ይታል በስተመጨረሻ ዶክተር መጣ። እኔ የምታመልጭ መስሎሽ ነበር? ዝም በይ። በቃ ተወኝ። ዝም በይ። በቃ ተወኝ። የምታመልጭ መስሎሽ ነበር ወይ? ተነሺ። የት አሉ? እንዴት ሊያመልጡ ቻሉ? አለቃ ቅድም ስንሄድ በሩን አልቆለፍነውም ነበር። በቃ ብዙ አይሮቁም። ፈልጊያቸው። ሂጂ፣ ፍጠኝ። አትልፋ። መቼም አታገኛቸውም። አዎ መቼም አታገኛቸውም። ተናገሪያቸው። አላውቅም። ያ ደደብ ዶክተር ያስመረጣቸው። ፍጠኝ፣ ፈልግ። ሂጂ። አለቃ ለምን እነሱን አናወጣጣቸው? በጣም ጥሩ። ተራ በተራ ከምገላችሁ ማን እንደወሰዳችሁ ትናገራላችሁ። እስከ 3 ቁጥር እኔ አላውቅም። ከፈለክ ግደለኝ፣ በቃ ግደለኝ። ተናገሪ። 1 2 ተናገሪ። ተናገሪ። አንቺ ተናገሪ። አንቺ ማን ይወሰዳችሁ? አንተ ጭራቅ ምፈራ ይመስላል። አውጣኩሰው
ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤም ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበዎታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ክቡራን እንግዶቻችን እንደምን ቆያችሁ? ዛሬ እንግዲህ ያው እንደሚታወቀው ከሆነ እዚህ ስለ ሀገር ፍቅር ስሜት እጅግ ጥልቅ በሆነ ግጥሟን የምታቀርብልን የት ነበርሽ ማስረሻ በመካከላችን ትገኛለች። እሷን ማወቅ አድርጋችሁ ተቀበሉልኝ። እሺ፣ አመሰግናለሁ። ደህና ዋላችሁ። ግጥሜን ከማቅረቤ በፊት አንዳንድ ማለት የምፈልጋቸው ነገሮች አሉ። በዚህ የግጥም ሂደት ውስጥ በጣም ብዙ የተከፈሉ መስዋዕትነቶች አሉ፣ በጣም ብዙ እና ከዚህም ውስጥ የአባቴን የፍቅረኛዬንና እንደ እህቴ የማያት የጓደኛዬን ህይወት አጥቼበታለሁ እና ይሄ ግጥም መታሰቢያነቱ ለእነሱ ይሆንልኝ። አመሰግናለሁ። ለምን እንዲሆነ ለምን ሜዳው ሰፋ ከህልም በላይ ሆኖ ባተረፉት ዋርካ የጀርባህን እሾህ አውራ መንገዴ ላይ ዘርተህ አብቅለኸው ሂጅ ብረሪ ስትል ደሜን አፈሰስከው። ብዕሬን ታቅፌ ፍቅርን መግቤ ሳወራ ለህዝብ ምን ነው ታያላልከኝ ልቤ እስኪደማ ሰውነቴ እስኪዝል ጠረኔ እስኪጠፋ ማንነቴ ጠፍቶ ጥላሸት እስክለብስ የህልም ጠላት ሆኖ ሚስጥር ጨረሰኝ። አባ አባ ቤት በለኝ ከእሾህ አድነኝ በቃ እርሻት በለኝ የዘመኔን ፍካት በስቃይ መሃል እጄና እግሬ ታስሮ ያ የቃዠው ህልሜ እያስተካከልኩት መስከረም ትዝ አለኝ ላንተና እኔ ብዬ ችቦ የገዛሁት። በጨለማው መሃል ያንን እያበራን የብርሃንን ፍካት የምናደንቅበት በጨረቃ ድባብ ኮከብ ምንቆጥርበት ቤታችን ሰው ሞልቶት ሳቅ ተትረፍርፎ ማዕዱን አባ ባርኮት በረከት ዘርቶበት በሰላም በፍቅር የምስራች የምናበስርበት ያንተና እኔ ምትክ ልጃችን ተወልዷል። ያ ነበረ ህልሜ፣ ያ ነበረ ምኞቴ። ልብህ ገንዘብ አዝሎ ፍቅር ሊያሸንፈው ህልሜ ጨነገፈ ሳታስብ ተራምደ ብትሞትልኝ እንኳን ክደኸኝ ብትወደኝ እኔ ግን እዛው ነኝ ያስቀመጥከኝ ቦታ። በትዝታህ ብናኝ
ጥርሴ ያገጠጠ ያላለቀ ህልሜን ሳስብ ሳሰላስል ካልጋ ተጋድሜ ሌሊቱ ይነጋል። ይህ ባይፈጠር ይህ ባይሆን ኖሮ ያንተና እኔ ጎጆ በፍቅራችን ሞቋል። ይህ ባይሆን ይህ ባይፈጠር ልቤ ጥያቄ አዝሎ በመሃል ትዝታ በንዴት በረሃ ዝናቡ ያካፋል። ባይፈጠር ይህ ባይሆን ብቻ ነው ምኞቴ የህልሜ እውን መስመር በእነዚህ ቃላቶች በሽቦ አጥር ታጥሯል። ህመም ብቻ አዝሎ መልስ የሌለው ጥያቄ በቃ ህልሜ ቆሟል።